የወላይታ ብሔር በሀገርና ዓለም አቀፍ ደረጃ እውቅናን ያተረፉ ጊፋታን የመሰሉ የበርካታ ቅርሶች ባለቤት ነው። ለብሔሩ ያሉ እንቁ የባህል ታሪክና ቅርስ ሀብቶች በምዕራባውያን የባህሎች ተጽዕኖ እንዳይበረዙ የመጠበቅ ኃላፊነት አሁን ባለው ትውልድ ጫንቃ ላይ አርፏል። የወላይታ አባቶች ጠብቀው ያቆዩትን ጥንታዊና ታሪካዊ እሴቶችን ወጣቶች ለቀጣዩ ትውልድ ማሻገር እንዳለባቸው የወላይታ ብሔር ታሪክና ቅርስ ተንከባካቢ ማህበር ፕሮግራም ስራ አስኪያጅ አቶ ኢዩኤል ሄራሞ መክረዋል። አቤኒዘር አበራ ተጨማሪ አለው። የወላይታ ብሔር በኢትዮጵያ ታሪክ ባህልና ፖለቲካ ውስጥ ትልቅና ጥንታዊ ስፍራ ካላቸው ብሔረሰቦች መካከል አንዱ ነው። የራሱ የሆነ የዳበረ የመንግስታት ስርዓት፣ ጥልቅ ባህልና ታሪክ ያለው ህዝብ ነው። ከወላይታ ሬዲዮና ቴሌቪዥን ድርጅት ጋር ቆይታ ያደረጉት የወላይታ ብሔር ታሪክና ቅርስ ተንከባካቢ ማህበር ፕሮግራም ስራ አስኪያጅ አቶ ኢዩኤል ሄራሞ ባህላዊ ቤት የወላይታ ብሔር አኗኗርና ባህል የሚገልጽ ሀብት መሆኑን ይገልጻሉ። ይሁን እንጂ የብሔሩ ተወላጆች አሁን ላይ ዘመናዊ ኑሮን በመላመድ ባህላዊ ቤቶችን ከመስራት ይልቅ ዘመናዊ ቤቶችን ብቻ እየገነቡ መሆኑ የባህላዊ ቤት ግንባታ እየተረሳ መሆኑን ይናገራሉ። ባህላዊ ቤቱ ልዩነቱ ከዚህ ከቆርቆሮ ቤቱ በክረምት አይበርድም፣ በበጋ አይሞቅም። which is unique ነው። ሁለተኛ እዛ ውስጥ ያለው ራሱ የወተቱ ምግብ እንትኑ ራሱ ለቆርቆሮ ቤት ቶሎ ይበላሻል፣ ግን እዛ አይበላሽም። አሁን እዛ ሰውን ማስገዳችን ግን እዚህ በየወረዳው የተወሰኑ ሰዎችን አሰልጥነ ቤቱ እንትኑ እንዳይጠፋ በየወረዳው መስራት። እነዛ ሰዎች ወደፊት ሊፈልግ ይችላል እንደ እንትን እነዛ ሰዎች አይመጡ በየወረዳው ሰዎቹ ሳይሞቱ አሉ ቤት መስራት እና የሰለጠኑ ሰዎች በየወረዳው ቤት ቢሰሩ። የወላይታ ብሔር ታሪክ ማህበራዊና ባህላዊ እሴቶችን ለማጉላት ቁልፉ ቋንቋ ቢሆንም የወላይትኛ ቋንቋ የመናገር ፍላጎት እምብዛም ያላደገ መሆኑ ሌላው የአቶ ኢዩኤል ቁጭት ነው። በጣም ገርሜ ነገር እኔ አንድ ጊዜ ነፍሳቸው መርነጋሽ ገብረመድህን ኮኬ ጋር አንድ ፈረንጅ የመጣችው ቋንቋ ሰው ናት። እሳቸው ሰማት ነው አቶ ገብረ ሚካኤል ይሄ አሁን ያለው ህዝብ ወላይታ አይደለም አለች ሴትዮ። this are not ወላይታ ከ5 ዓመት በኋላ ይጠፋል ነው ያለችው። አንተ እንደምታራይ ሰው አይወራ። ስለዚህ ቋንቋ ሰው ዋናው ቋንቋ ስለሆነ ወላይታ ህዝብ ቋንቋ አያወራም። አሁን ያለው ሰው ወላይታ አይደለም ነው ያለችው ሴትዮ። እዚያም ከ5 ዓመት በኋላ ይጠፋል ነው ያለችው። አሁን በማንነት በተመለከተ የኛ ህዝብ ራሱን ይንቃል። በቃ ከኔ ጀምሮ ራሱን ይንቃል። ገጠር ብትሄድ ፋዘሪያ ይላል እንግዲህ ነው የሚያለው እና የራሱን ሰው ራሱ አንተ እኔን ወላይታ የሚያደርገኝ ወላይታ ባህል ሲኖር ነው። የብሔሩ መለያ የአኗኗር ዘይቤና ሁኔታን የሚያሳየውን እንዲሁም ልዩ ቀለምና ድምቀት የሆነውን ባህላዊ አልባሳትን መልበስ መዘውተር አለበት ሲሉ ምክራቸውን ይለግሳሉ አቶ ኢዩኤል። this is my identity ብሎ ሰው መልበስ ግድ ነው። የበዓል ጊዜ አንተ የሰርግ ጊዜ ለምን ሀዲያ ኮት ያደብስ ያተደ ሱፍ ከመልበስ ሀዲያ ኮት ሀዲያ አይለብስ ሱፍ ነው የእንግላዝ ሱፍ ነው የሚለብስ ሀዲያ በቃ የበዓል ጊዜ የግፋታ ጊዜ ብቻ ነው የሚለበሰው። ያን በቃ የክብር ልብስ እንትን ማለት አለበት እና ሰው ራሱ ወደ ራሱ መምጣት አለበት። አሁን ያለው ትውልድ ወደ ራሱ ካልመጣ ልጆቻችን አይመጡ። አሁን የቅንጦትና የፋብሪካ ምርቶችን ብቻ መመገብ የተዘወተረ መምጣቱን ተከትሎ ባህላዊ ምግቦችን መመገብ ቀርቶ አሰራሩም የተዘነጋ መሆኑን የሚያወጉት አቶ ኢዩኤል የወላይታን ባህላዊ ምግቦችን ትውልዱ እንዳይዘነጋ ማስተማር ትኩረት ይሻል ይላሉ። እኔ በየበዓሉ ልጆችን ወደ ገጠር ይዤ ነው የምሄደው። በየበዓሉ ገጠር ይዤ እሄዳለሁ። ከነሱ ጋር ነው በዓል ማሳለፈው። ሰው እንዴት እንደሚበላ የወላይታ ባህል ነው። ይሄ ሙጫ ነው፣ ይሄ ባጭራ ነው። ባጭራ እንዴት እንደሚሰራ ከዚህ ይሰራል። አሁን ባጭራ ሰርቶ ያውቃሉ? ሶዶ ከተማ ያሉ ወላይታ ሴቶች ሙጫ ሰርቶ ያውቃሉ? አቁም በዛ ባይገርም አሁን እነዚህ በባህላዊ ምግብ ቤቶች ራሳቸው መከፈታቸው ትልቅ ነገር ነው። እዛ ሲሻማ ታያል፣ ግን መስራት አይችልም። ስለዚህ
እኔ አንዳንድ ጊዜ አስቤያለሁ እንደ ሴት ልጆችን ሰብስቦ ትሬኒንግ ማድረግ ባህል ምግብ የባህል ምግቦቹ አካጥቦቹ እንዴት እንደሚሰራ ባጅራ እንዴት እንደሚሰራ የኦሞዊ ቋንቋ ቤተሰብ የሆነው የወላይትኛ ቋንቋ የራሱ የሆነ የበለጸገ የቃል ስነ ጽሑፍ ምሳሌያዊ አባባሎችና ተረቶች አሉት። ይሁን እንጂ በምዕራባውያንና በተለያዩ አሉታዊ ተጽዕኖ ምክንያት የብሔሩ ተወላጆች ለቋንቋ የሚሰጡት ትኩረት እየደበዘዘ መምጣቱን የሚናገሩት አቶ ዩኤል ቋንቋው የብሔሩ ማንነት አንዱ መገለጫ ስለሆነ ቋንቋውን ለማሳደግ በቁጭት መነሳት አስፈላጊ ነው ባይ ናቸው። ወላይትኛ በጣም ሪች በጣም ሀብታም ቋንቋ ነው። እንደነሰው ወላይታ አሁን ፕሮቨርቦቹ ምሳሌዎቹ ወላይትኛዎቹ ማንንም እኮ የሚያሳምኑ ናቸው። እና እነዛዎችን ማሰራጨት ወላይትኛ መጽሐፎቹን ማሰራጨት ትምህርት መምሪያው ማሰራጨት መጽሐፎቹ በወላይታ እንትን ነው። ደግሞ ክፋቱ ምንድነው? አንድ መጽሐፍ ከተጻፈ ከሶዶ አይወጣም። ሶዶ ብቻ ያልቃል። አሁን ታሪክ ጸሐፊዎች አሉ፣ የጻፉ መጽሐፎች አሉ። መጽሐፍ ሶዶ ውስጥ ያልቃል። ጋዛዲዮስ መጽሐፍ ከሶዶ አልወጣም። በየወረዳ ቡክ ስቶር መኖር አለበት። በየወረዳው ቡክ ስቶር በተመጽሐፍ መኖር አለባት። ማንነት ከቅርስ ጋር ከታሪክ ጋር ከቋንቋ ጋር ከባህል ጋር ይገናኛል። ማንነትን ሙሉ ለማድረግ እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው። ለዚህ ደግሞ ሁላችንም መረባረብ አለብን። ባህላችንን፣ ቅርሳችንን፣ ታሪካችንን መጠበቅ አለብን። መመራመር አለብን። በየዘርፎች ይሄ ስራ ከሁሉም ይጠበቃል።